ይሄው ማየ የታዘዝኩትን አምጥቻለሁ። ወይ ናታንዬ በጣም አመሰግናለሁ። ሰዎቹ ደግሞ ሰላም ብለውሻል ማየ። ቆይ አንተ ግን ብትብቻ ላይ ክንፍ ተክለህ ነው እንደምትሄደው? ማለት እሱ ደግሞ ምን ማለት ነው? እንዲህ በረህ የመጣኸው ማለቴ ነው። ወይ ዳጣ ነገር ማዞር እኮ ስትች ደግሞ ፍጥነትሽ ምን አለ ትንሽ ጠብታ ትንሽዬ ጠብታ ለውሃ ብታካፍይልኝ። አይ እማዬ፣ እሷንማ የሆነ ሰዓት በቃ እንደኔ ሁኛ አልኳት። ከዛ እሷን ብትል ጥሩ ነው። እሺ ካሁን በኋላ ስሜ ዳጣ ነው አለችኝ። ከዛ በኋላ ተስፋ ቆረኩ። ውሃ ማለት እኮ ልክ እንደ ወይ ውሃ ናት። በመራሻት ነው የምትሄደው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 72ን ይዤላችሁ መጥቻለሁ። እንግዲህ ባለፈው ያቆምነው ኤቢ ልታይን ትችላለህ እያሉ የተጨናነቁ ናታንና ዳጣ ግን ሰላምዬ ለናታን የሰጠችውን ያደራ ዕቃ አውጥቶ እንዳሳያት ጋብዘዋለች። ያንንም ሳሎን ይዘው መጥተው ሶፋ ላይ ቁጭ ብለው ሊያዩ እየታገሉ እንደነበር ነው። ምን ተፈጥሮ ይሆን የሚለውን ከኔ ጋር ከቆያችሁ የምትሰሙት ይሆናል። ለቪዲዮ አዲስ የሆናችሁ ቪዲዮውን ላይክ አድርጉ። ለቤቴ ደግሞ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ዳጣ ድራማ በጣም ደስ የሚልና አስተማሪ የቤተሰብ ድራማ ነው። እስካሁን በእድሜ ካየኋቸው ከሰማኋቸው የድራማ አይነቶች ለየት ያለና በጣም ደስ የሚል አስተማሪ ቁም ነገር የምታገኙበት እየተዝናናችሁ ቁም ነገር የምታገኙበት ድራማ ነው። እንደምትከታተሉኝም ተስፋ አደርጋለሁ። የሀገሬ ልጆች ወደ ዛሬው ገባለሁ። ወሬ ያበዛውባችሁ ይቅርታ። እናም እንግዲህ በምታዩት መልኩ አቶ ደረጀ ሚስቱን በጣም ነው የምወድሽ ማርትዬ፣ አንቺ በጣም መልካም ሴት ነሽ፣ ለኔ የማትገቢ በጣም ጥሩ ሴት ነሽ። እስካሁን ድረስ በፍቅር የኖር ነው አንድም ቀን ሳንጣላ አንድም ቀን ሳታስከፊኝ አንቺ መልካም ስለሆንሽ ነው እያላት ነው። እሷ ግን ደሬ እኔ ላንተ ስል ነው ምቶ ባለፈው እኮ ማርቲ ማሪኝ፣ ሰላምዬ ይቅርበኝ፣ እባካችሁ ይሄ ነገር አይገባም፣ ታያት አድርጊው ሰላምዬ እያልክ ነበር። ይህን ነገር እንዴት በቀላል አልፈዋለሁ? ምን እንዴት ተፈጠረ ካልነገርከኝ ነገሮች በሂደት ዝም ይባሉ ሊሆን ይችላል እንጂ ግን አይረሳም። የሆነ ነገር እንደሆን ካውቃለሁ መናገር አለብህ አለችው። እሱም ቅዠት ነው እኮ ሰላም ማርቲዬ፣ በቃ ቅዠት ነው። የሆነ ሰዓት ታስታውሻለሽ? ውሃዬ ስታሳድደኝ መከራኝ ስታሳየኝ ነበር እና አሁን ለውሃ ፈርቼ ነው የምሮጠው። ግን ደግሞ ቅዠት ነው አላለ። በቃ ቅዠት ነው ተይኛላል። እሷም እሺ በቃ ብለዋል። እኔ በቃ አቅፌሽ አላውቅም አይደል? ማለቴ አቅፌሽ ካቀፍኩሽ በጣም ቆይቻለሁ አይደል? በቃ እኔ እስኪ ልቀፍሽ ብሎ አቀፋት። ማርቲም በቅፍህ ልታታልለኝ ነው አይደል አለችው። አይ እንደሱ አይደለም ማርትዬ፣ እኔ ለአንቺ እኮ ሞታለሁ። ስህተት እንኳ ብሰራ ሰው ስለሆንኩ ነው። ግን እናንተን ቤቴ እንዳይፈርስ እናንተን ለመጠበቅ እኔ ብሞት እንኳ የምፈልገውን ሁሉ የሚቻለኝ ሁሉ አደርጋለሁ እና ቤቴ እንዳይፈርስ ጠብቀዋለሁ አላት። እሷም እሺ ብላ ተጽናናች። እንዲህ ያለ ዳጣና ናታን ደግሞ ያው ያሰቡትን ነገር ለማድረግ ጎትኩታው ናታንን ሂዶ ከክፍሉ ወረቀቱን ይዞት መጥቷል። ይዞት መጥቶ ለመፍታት ግን ፈራ ተባ እያለ አደራዋን የበላሁ መሰለኝ የሰላምዬን። ዳጣ እባክሽ ቅርብን ይሄ ነገር አላት። ዳጣ ደግሞ እንዲሰጠኝ አይደል እንዴ ጋበዘችህ? ስለዚህ አሁን ስጠኝ። በአንተና እኔ መካከል ታውቃለህ ሚስጥር የሚባል ነገር የለም። ስለዚህ ለእኔ ሰተኝ ካየሁት እኔ መንገር አይቀርም ላንተ። ስለዚህ ክፈተው አብረን ነው፣ ምንም ችግር የለም እመነኝ ናታን እመነኝ አለችው። እሱም እውነትሽን ነው ልክፈተው እያለ ብቻ ግን ፈራ ተባ እያለ ኤቢ ደግሞ ተከታትላቸው ስለነበር ተቀርጻ ቪዲዮ ተደብቃ ቪዲዮ ልቀርጻቸው እየሞከረች ነበርና በድንገት ለመፍታት ሲታገል ወረቀቱን በአጋጣሚ ዳጣ አየቻት። የሆነ ሰው አይቻለሁ ብላ ደነገጠች። የዛኔ ናታንም ደንግጦ ወረቀቱን እንደጨበጠው ቀረ። እንግዲህ ዳጣም ወዳየችበት ቦታ ብትሄድም ኤቢ ተደብቃ መለጠቻቸው። ክፍሏ ውስጥ ከፍታ በሯን ስታየው ግን ኤቢ ክፍሏ ውስጥ እንዳልነበረች አረጋግጣለች። ስለዚህ ኤቢ እየተከታተላቻቸው እንደሆነ ስላወቁ ናታን አሁን አንተም ክፍል ሂድ፣ ሌላ ጊዜ እናየዋለን እሱን ነገር። ኤቢ እየተከታተለችን ነበር፣ እናም ደግሞ ክፍሏ ውስጥ የለኝም ማረጋገጫለሁ አለችው። በዛ በጣም ተናደው ሁሉም በየክፍላቸው ሄዱ። ኤቢ ከተደበቀችበት ወጥታ ናታንን እየተከታተላቸው ነበር። ቀስ ብላ በሩ ተከትለው ሂዳ በሩን ከፈት አድርጋ እቃውን ሲደብቅ አየችው። እሱ እንዳየችው ስላላወቀ ደብቆ ሲጨርስ በሩን ዘጋው። ከዛም እንግዲህ ጠዋት ላይ እንዴት አደርክ ናታን እያለችው፣ እሱም
እንዴት አደርሽ ኤቢ አላት። ወደ ትክቴር ነው አለችው። አንድ ቦታ ደርሽ መምጣት አለብኝ እትያዛኛለች ማለቴ እማያዛኛለች አላት። እሷም እንግዲህ እሺ ናታንዬ ቻው በቃ እሺ ቻው ብላ በደስታ ምክንያቱም የተቀመጠበትን ስላየ መውጣቱን ነበር የምትከታተለው። ሰው መኖሩን እንኳ ሳታይ እየሮጠች እንግዲህ ልትሄድ ስትል እናቷን ልትደፋት ነበር። ፊቷ ላይ ቆማ አላየቻትም ነበር። የዛኔ እንግዲህ እናቷም ምን ሆነሻል ልጄ ወዴት እየሄድሽ ነው አለቻት። እኔማ እዚህ ነኝ እማዬ፣ አንቺ ወዴት እየሄድሽ ነው? ደግሞስ ምን ሆነሻል? እኔማ ምን እሆናለሁ? ከቤትስ ወዴት እሄዳለሁ? ኤቢ ደህና ነሽ ግን አለቻት። እኔ ደህና ነኝ አባዬ ምንም ነገር አልነገረሽም አይደል አለቻት። ምንም ነገር አልነገረኝም ግን የሆነ ነገር ሆኗል ታውቂያለሽ። ትናንትና ውጭ ቡና ጋብዘኝ ብዬ ወጥቼ ቡና ጋበዘኝ፣ ግን ምንም ነገር ሊነግረኝ አልፈለገም። ግን የሆነ ነገር እንዳስጨንቀው ያስታውቃል እማዬ፣ በጣም ጨንቆኛል። እኔም ማወቅ እፈልጋለሁ፣ ግን ምንም ነገር አልነገረኝም አላት። ተይው እስኪ ጊዜ ይፍታው። ለማንኛውም አንቺ ወዴት ነሽ አሁን አለቻት። እዚህ ነኝ እማዬ ቃል አምጣ በቃ መጣሁ ብላ ጥላት ሄደች። እየሮጠች ናታን ክፍል ሲካሄድ ናታን ደግሞ ጎበዙ ቁልፍ አድርጎት ወጥቶ ሄዷል። ተናደደች። ይሄ የማይረባ ደግሞ በገዛ ቤታችን እየቆለፈ የራሱ የአባቱ ቤት እኮ አደረገው፣ በአባቴ ቤት ደግሞ ቁልፉን መቆለፍ ጀመረ ማለት ነው እያለች እንግዲህ እየተናደደች ነበረ። ከዛም ሰራተኛዋ መታ እትዬ አለቻት። ምን አልሽ አንቺ ማትረቢ ገና ሳላገባ እኔን ነው እትዬ የምትይኝ አለቻት። እሷም አንቺ ራስሽ አይደለሽ እንዳግብቻለሁ ያልሽኝ እና ምን ላድርግ አለቻት። ምን ነው ሚዜ የሆነሽ አዳድረሽኛል እንዴ አለቻት። ኧረ እቴ እንዴት ብዬ አንቺ ስላልሽኝ ነው አለ። ካሁን በኋላ ሁለተኛ እንደዚህ ብለሽ እንዳትጠሪኝ አለቻት። ለምን መጣሽ አሁን እስኪ ምን ፈልገሽ ነው አለቻት። እክፍልሽ ገብቼ እኮ ልብስ ላጥብ አለቻት። እና ምን ፈልጊ ስትላት ግልገል ሱሪሽን አየሁ አለቻት። አሳድገሽ ልበሹ ብላ ተቆጣቻት። በመጨረሻም ሁለተኛ እኔ ሳልፈቅድልሽ ወደ እኔ መቅረባችም እናም ደግሞ ይሄን ልብስሽን ሊጥ ወጥ ምናምን ነካ ነካ አድርጊው አለቻት። እሷም አማረብኝ አይደል አለ። ኦቴ ድንቄም አማረብኝ። አሁን አንቺ አማረብኝ ብለሽ የምታስቢው አይደል አለ። በእርግጥ እኮ ኤቢ እየቀናች ነው። እሺ ለማንኛውም ማን ብዬ ልጥራሽ አለቻት። አብጌል ወይም ደግሞ ኤቢ ብለሽ ጥሪ አለቻት። እሺ ኤቢ አለቻት። ሂጅ ከዚህ አሁን ሁለተኛ እንዳትመጪ ታገቢ ብላ አባረረቻት። እንደ እያለ እንግዲህ አርጁም ደግሞ መጥቶ እንደለመደው መርዝ ልጠጣ ነው እያለ በር ላይ ቆሞ እያላዘነ ነበር። እናም እንግዲህ ምጥንም መታ ናታን አርጁ ምን ሆነሃል ዛሬ ምንድን ነው ያስከዋለችው። በቃ ይበቃኛል ደክሞኛል መርዝ ልጠጣ ነው አላት። ለምን አለችው። በቃ ደክሞኛል እኔ በጣም ነው የምወዳት እሷ ግን ስለ ሰው እንደሆንኩ እንኳ አትቆጥረኝም። ካሁን በኋላ እኔ የማረባ ነኝ አይደል? ስለወደድኳት የማልጠቅም ሰው ነኝ አይደል? ስለዚህ መሞት አለብኝ። ግን አንቺ ምን ሆነሽ ነው የከፋሽ አላት። እሷም በጣም ከፍቶኛል። ትምህርት ቤት ለምን አልሄድሽም አላት። ውሃዬ እስክትመጣ እየጠበቅኳት ነው። እኔ ትምህርት ቤት አልሄድኩም አለችው። እኮ ለምን አላት። ከፍቶኛል አለችው። እንደዛ ከሆነ ነይ እንጠጣ፣ አብረን እንጠጣ መርዙን አላ። አይ እኔ አልጠጣም፣ የደበረኝ እኮ ዛሬ ነው፣ ነገ ደግሞ ላይደበረኝ ይችላል። ስለዚህ መርዝ አልጠጣም አለችው። ግን ምን ሆነሽ ነው አላት። እናትና አባቴ ተጣልተውብኝ ነው አለችው። አይዞሽ እሺ አይዞሽ፣ እኔ ግን መሞት አለብኝ፣ ግን እንዳትረሽኝ እሺ፣ ደግሞ ወድሻለሁ አላት። እሷም እኔም እኮ ወድሃለሁ አርጆ አለችው። በቃ ውሻ ሁኜ ብፈጠር እንኳ ድጋሜ እንዳትረሽኝ እሺ አደራ፣ በቃ ለኤቢ ንገሯት፣ በቃ ለእሷ ስለሞትላት ነው፣ ደስ ይበላት እያለ እንግዲህ ያላዘነ በር ላይ ሆኖ አቢጌል ደግሞ በሩን ስለቆለፈባት ናታን ስሜቷን መቆጣጠር አቅቷት በረኮና ላይ በፎቅ ወጥታ እያበደች እየጮኸች ነበር። ይሄ የማይረባ ያየኋትን ነገር ማን ካላገኘው እኔ ኤቢ አይደለሁም፣ የእውነትም አረባም ማለት ነው። አገኘዋለሁ ደግሞ መቼም ቢሆን ከኔ አታመልጥም ናታን፣ እይዝሃለሁ። ደግሞ እኮ ከኔ እኔን አላሳይም ብሎ ለዳጣ ሊያሳያት ነበር። ይሄ የማይረባ እያለች እየጮኸች ሳለ በድንገት አይኗ ወደ በር ጣል ስታረግ ምጥንና አርጁ ቁጭ ብለዋል። ደግሞ ይቺ ምን አባታ እየሰራኝ ነው ከሱ ጋር ምን እያላት ይሆን ይሄ የማይረባ ብላ እያበደች ወጣችና ና ያለቻት አንድ ጊዜ ምጥንን ምን ነው ብላ ወደ እሷ ስትጠጋ በጥፊ ለራሷ ከፍቷት እያለቀሰች ነው። ቅናቷ ልክ ስለሌለው በጥፊ መታቻት። ከዛ እሱንም ድጋሚ እዚያ አካባቢ ባይ በፖሊስ ነው ማስይዝህ አንተ ማትረባ ሂድ ከዛ አለችው። ኤቢዬ እኔ እኮ ወድሻለሁ ሲል እሱንም በጥፊ አለችው። ከዛም የመጨረሻ ተናዶ በድጋሚ አታየኝም
እኔ እኮ በጣም ስለምወድሽ ነው። አንቺ ግን ምትረቢ አይደለሽም። ለማንኛውም ድጋሚ አታይኝም እጭ እያለ እየተናደደ እንዴት በጥፊ ትመታኛለህ እያለ በሩን ጥሎ ሄደ እላችኋለሁ። እና እንዲህ እያለ እንግዲህ ናታንና አቶ ደረጀ መኪና ውስጥ ተገናኝተው የአንድ ቀን ስህተት ለዘላለም እንደሚከተለ ታውቃለህ ናታን እኔ አለና የሆነ ሰዓት ከአንድ ሴት ጋር ብተኛ በድንገት በዛን ሰዓት ደግሞ ልጅ ቢፈጠር ያ ልጅም ያለ ፍላጎቱ በሱ ምርጫ ሳይሆን በእኛ ፍላጎት ወደዚህ ምድር መጥቶ ለዘላለም ጸጸት ውስጥ ይገባል። እናትና አባትም እንደዚሁ በሰራ ወንጀል ሁሌ እየተከተለ ይኖራል አለው። የአንድ ቀን ስህተት ናታን፣ የአንድ ቀን ስህተት አለው። ናታንም አዎ ልክ ነህ አባዬ፣ የአንድ ቀን ስህተት አይደለም ደግሞ የአንድ ደቂቃ ከአንድ ደቂቃም የ5 ሰከንድ የ10 ሰከንድ ነው የሚሆነው። ስለዚህ ለተፈጠረው ነገር ወደ ኋላ ማስተካከል ባይቻልም ነገር ግን ወደፊት መራመድ ይሻላል። ወደ ኋላ መመለስ ትርፉ ድካም ነው። ስለዚህ ችግር የለውም አባዬ፣ በሁሉም ሰው ላይ ያጋጥማል። አሁን መኪናውን እንዳለ በእርግጥ አሁን ላይ እየተስተካከልክ ነው፣ ጥሩ ላይ ነህ አሁን። ቢሆንም ግን እኔ ልንዳው መኪናውን አለው። አይ ናታንዬ ችግር የለውም፣ እኔ እኮ ደረጀ ነኝ። የራሴ ብቻ አይደለም የብዙ ሰው ኃላፊነት አለብኝ እኔ ላይ። የአብጌል የውሃ እንዲሁም ደግሞ የማርቲ ኃላፊነት እኔ ላይ ነው ያለው። ስለዚህ በህይወት እስካለሁ ለእነሱ መኖር አለብኝ። ችግር የለውም ናታን ብሎት ተመካክረው መኪናውን መንዳት ጀመረ። ዳጣ እንግዲህ ደግሞ ከማርታ ጋር ቁጭ ብላ እማዬ ሻይ እዚህ ቤት ከኔ ውጭ ማንም አያፈላም። ይሄንን ሻይ እየጠጣ ሰው ውጭ እንኳ ቢጠጣ ማንም ሰው የኔን ሻይ መጠጣት ስለማይችል ሁሌ እኔ እንዳፈላ ነው የሚጋብዘኝ። ደግሞ እዚህ ቤት ማንም ሰው ከኔ ውጭ ሻይ ማፍላት የለበትም እያለ ወይ አንቺ ወረኛ እያለች ስላሳለፈችው ህይወት አንዳንድ ነገር እያወራቻት ነበርና ከሳኩ በጣም ቆይቼ ነበር። እንዳጣዬ አመሰግናለሁ፣ ትንሽ አዝናናሽኝ፣ እናትሽ ግን ታድላ እያለች እየቀላለደች አሳለ በድንገት እንግዲህ ናታን መጣ። ይሄው ናታን መጣ። ደግሞ ካሁን በኋላ እኔንም እንደሰው ዘዥኝ፣ የፈለግሽውን ነገር ሁሉንም አደርግልሻለሁ ትዬ፣ እሺ ተፈለግሽ ጸብ ዱላም ቢሆን እኔ አደርግልሻለሁ አለቻት። መቼም ጸብ ስትወጂ እያለቻት ነበረ። እናም እንግዲህ ይሄው እማዬ ያዘሽኝን አምጥቻለሁ አላት። ናታንዬ በጣም አመሰግናለሁ፣ አስቸገርኩ አይደል? ደግሞ ሰዎቹ ሰላም ብለውሻል አላት። እሺ በጣም አመሰግናለሁ አለችው። ከዛም ዳጣ ሆዬ ቆይ አንተ ግን ብትብቻ ላይ ክንፍ ተክለሃል እንዲ አለችው። ደግሞ እሱ ምን ማለት ነው አላት። እንደዚህ እንደ ክንፍ በረህ የመጣሁ ማለቴ ነው አለችው። ማርታም እንግዲህ ወይ ዳጣ እንደው እኮ ወሬ ማዞር ስችይበት ደግሞ ፍጥነትሽ እንደው ታድለሽ። ምን አለ ለውሃዬ ትንሽ ጠብታ ካንቺ ብታካፈያት አለቻት። እሷም አይማዬ እኔ እኮ የሆነ ሰዓት ውሃዬ አልኳት። ከዛ ቤት ስትለኝ አንቺ ከኔ ብዙ መማር አለብሽ እንደኔ መሆን ያለብሽ ስላት፣ እሷማ በቃ እሺ ካሁን በኋላ ስሜ ዳጣ ነው ብላይ ቁጭ አለች። ስለዚህ ስሜ ዳጣ ነው ብላይ ቁጭ አለች። ስለዚህ ከዛ በኋላ ነው ያቆምኩት። ለማንኛውም ከኔ ይልቅ እንደ አብጌል ብኮን ይሻላል አይደል እንዴ? እኔ ምንም አልጠቅማትም አለች። እንዴ የተባባሉ ናታንም ቆይ ኤቢ የት ሄዳ ነው አለ። ኤቢ አንተ ከሄድክ ጀምሮ ወደ አንተ ክፍል ሄዳለች አለችው ዳጣ። ያኔ ደነገጠ። ይችማ ማትረባ ክፍሌ ገብታ ነው ማለት ነው አለ። ከዛም ወይዘሮ ማርታ ምን ነው ፈለካት እንዴ አለችው። አዎ ኤቢ እኮ ከረሚላ ማስቲካ ግዛልኝ ብላኝ አለና ደንግጦ ቶሎ ብድግ ብሎ ወደ ክፍሉ ሄዷል። አብጌል ደግሞ ቤቱን በአንድ እግሩ አቁማው በመጨረሻም የተደበቀው ምስጢር አግኝታው ለመፍታት እየሞከረች ነበር። ዳጣ ናታን ደርሶ ያስቆማት ይሆን ወይንስ ምስጢሩን አግኝታ ታነበው ይሆን የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። በጣም አጓጊ ፓርት ላይ ነው ውድ ወይኗ ሚዲያ ቤተሰቦች። እስካሁን ግን ከኔ ጋር ስለነበራችሁ ክፍል 72 ይህንን ይመስል ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል ደግሞ እስክንገናኝ በያላችሁበት ሰላማችሁ ይብዛ።